ሰምቻለሁ። ይኸውልህ አርሰን ደግፍ ተሽሯል። ወይ ጣጤ ቋጠሮ ወይ ጣጤ ወላ ብዬ ወላማ ሁልሽም ማለት ነው። በቋጥኝ አጠገባቸው ካለ ተሽሯል። ጣጤ በል ጣጤነት ለምልም ተሽሯል። የኔ ቋጠሮ ምን ሰርቶ ሊበላ ሱብህ ጀምሬ ቋጥሬ ምን ሰርቶ ሊበላ ጧት ጀምሬ ቋጥሬ ምን ሰርቶ ሊበላ ነግሬሃለሁ። ተሽሮልሃል። አፈለጥ በልሻሽ ይውላ ሽረኛዋል በልማ ዛጋ ወይ ጉድጓድ እንዳልገባ እንዳልሰበር ከተሰበርኩኝ ሁላ ነገር ይቀራል። ያዝልኝ ተሽሯል በለው። አመቱን እናንተ ባሰባችሁት ልክ እንዲያልቅላችሁ ጸሎታችሁን ቀጥሉ። እኔ ባሰብኩት ልክ ሊያልቅ 2 ጨዋታ ብቻ ነው የቀረው። 2 ጨዋታ ብቻ። ከዛ በኋላ ከእናንተ ጋር አያገጣጥመኝ። በጩኸት ብቻ እንፋታም። ይህንን ሀገር ለቃችሁ ትወጣላችሁ። አርሰናል እየቋጠራችሁ በጠቅላላ ይህን ሀገር ለቃችሁ ልትወጡ ነው የምናረጋችሁ። ድምፄ ተዘግቷል። የአርሰናል ደጋፊ በሙሉ እንኳን ደስ አለ። ይሄ ነው አርሰናል፣ ይሄ ነው የኔ አርሰናል። ወያላ ትነዳለህ፣ ትቃጠላለህ። ወጣም ወረደ ማሸነፍ ያለው 3 ነጥቤን ወስጃለሁ በአግባቡ። ደስ አለ አይደለ? በዛ ሰዓት ጎል ሲቆጠርብኝ ደስ አለ። ጨፈርክ አይደለ? ምንም አባት ታመጣም ነበር አንተ ወያላ ነጭ ምድረ ቋጣሪ በሙላ ምንም አባት ታመጣም። እንችላለን። ይሄ ዋንጫ ከኛ ውጭ አይወጣም። አንድም ሰው ከሀገር እንዳይወጣ ጀመው ዳር ድንበር በሙሉ በአግባቡ እንዲጠበቅ ይወል በየቤትህ እመጣልሃለሁ። ይሄን ዋንጫ በላና እመጣልሃለሁ። ከመሆን ገነርስ ከመሆን እንችላለን ጀማ። ወይኔ ስለ ሲቲም ስለ ብሬንፎርድ እኛ ምን አገባን? ምንም እኮ አይመለከተንም ጀሞ። ስለ ራሳችን ክለብ ብቻ እናውራ። በቃ አንዱ ሁሉ ነገር በእጃችን ነው። ስለ ነገ ጨዋታ እናውራ። ነገ በምናደርገው ጨዋታ ላይ እንግዲህ የማሸነፍ ግምታችን 58.1% ተሰጥቷል። የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው። የሌባ ሊግ ገብርኤልን የሌባ ሊግ በረኛው ዘሎ ምን ላይ ይረፍ? በረኛው ዘሎ አየር ላይ ነበር መቅረት የነበረበት። የሌባ ሊግ እከካሞች ናቸው። እከካም ዳኛ ነው ገብርኤልን። አንድ ሰው ወጥቶ ፋውሉን ያብራራ። ሲያስጠሉ እከካም የሆነ ዳኛ የሌባ ሊግ በጣም ነው ምንችለው። ዳኛው ግን ማለት ነው በጣም ባለጌ ይሆናል። እስከ 102 ድረስ ታጮተናል። እስከ 102 እንዲገባብን ግን በጣም ነው ምንችለው። እናቴ ትሙ ዴቪድ ራያ ነው ማነው ዘማቻችን። እግዚአብሔር ምን አይነት ኳስ ነው ሴቭ ያደረገው? ምን አይነት ኳስ! ኦዴጋርድ ለዚህ ነው ካፕቴን የሆንኩ አይደለም? ተቀይረ ገባ። ከዛ በኋላ ምን አይነት ፐርፎርማንስ ነው? ማን ያገባ ነው? በአንተ ምክንያት ነው። ለዚህ ነው ካፕቴን የሆንኩ አይደለም? እንደዚህ ነው ፕሩፍ እንድታደርግ የምፈልገው። በጣም ያበደችዋ ትሮሳርድ ከአንተ ውጭ ማንም ሰው ያን ኳስ አያገባውም። ገብቷል? ሁሌ አስፈላጊ ሰዓት ላይ የምታገበው አንተ ነህ። ለምን እንቅልፍን አልተኛም አትናል። ገብቷል? ቁጭ ብለን ያደርከው። ስለዚህ እያሰብክ በጣም ነው የምትችለው ትሮሳርድ። እግዚአብሔርን ማለት በጣም ነው የምትችለው። ዴቪድ ራያ ጎልደን ግሎቭ አይደለም ማለት ነው። የሆነ ነገር ስጡት። ዳይመንድ ግሎቭ ምናምን የለም ፕላቲኒየም ምናምን የሆነ ስጡት። እናቴ ትሙት ይችላል ይሰው እግዚአብሔር። ከዚህ በኋላ አብቅቶላችኋል። ማን የፈራነው ጨዋታ ይሄን ነበር። እኔ የፈራው ጨዋታ ይሄን ነበር። ከዚህ በኋላ ሁሉም ሁሉ እያየን ድል ነስተናል። ወያላው ስም የሚባለው ዛሬ ነው። ዴቪድ ራያ አረሳልህም ዛሬ ሰራኸውን አረሳልህም። ትሮሳርድ ኦዴጋርድ ዋቴሰም አታ አረገና ጨምራለን አርስጀ አረ በቃ ፍረዱልም ለዳማቱ አርቋርኩ ደቂቃውን እንዳረፈዱ ይኖረ ወሰይ ፓስፖርት በእግዚአብሔር አረፈ በጣም ነው ምንችለው። ዳኛው ግን ማለት ነው በጣም ባለጌ ይሆናል። እስከ 102 ድረስ ታጮተናል። እስከ 102 እንዲገባብን ግን በጣም ነው ምንችለው። እናቴ ትሙ ዴቪድ ራያ ነው ማነው ዘማቻችን። እግዚአብሔር ምን አይነት ኳስ ነው ሴቭ ያደረገው? ምን አይነት ኳስ! ኦዴጋርድ ለዚህ ነው ካፕቴን የሆንኩ አይደለም? ተቀይረ ገባ። ከዛ በኋላ ምን አይነት ፐርፎርማንስ ነው? ማን ያገባ ነው? በአንተ ምክንያት ነው። ለዚህ ነው ካፕቴን የሆንኩ አይደለም? እንደዚህ ነው ፕሩፍ እንድታደርግ የምፈልገው። በጣም ያበደችዋ ትሮሳርድ
ካንተ ውጪ ማንም ሰው ያንኳስ ያገባው ገብቷል። ሁሌ አስፈላጊ ሰዓት ላይ መታገቡ አንተ ነህ። ለምን እንቅልፍን አልተኛም አትናል ገብቷል። ቁጭ ብለን ያደርኩት ስለዚህ እያሰብክ በጣም ነው የምትችለው። ትሮሳርድ እግዚአብሔርን ማለት በጣም ነው የምትችለው። ዴቪድ ራያ ጎልደን ግሎቭ አይደለም ማለት ነው። የሆነ ነገር ስጡት። ዳይመንድ ግሎቭ ምናምን የለም ፕላቲኒየም ምናምን የሆነ ስጡት። እናቴ ትሙት ይችላል ይሰውዬ እግዚአብሔር። ከዚህ በኋላ አብቅቶላችኋል። ማን የፈራነው ጨዋታ ይሄን ነበር። እኔ የፈራው ጨዋታ ይሄን ነበር። ቻው። ከዚህ በኋላ ሁሉም ተኛ። ስለ ሲቲም ስለ ብሬንፎርድ እኛ ምን አገባን? ምንም እኮ አይመለከተንም። ጀሞ ስለ ራሳችን ክለብ ብቻ እናውራ። በቃ አንዱ ሁሉ ነገር በእጃችን ነው። ስለ ነገ ጨዋታ እናውራ። ነገ በምናደርገው ጨዋታ ላይ እንግዲህ የማሸነፍ ግምታችን 58.1% ተሰጠ። የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው። የሌባ ሊግ ገብርኤልን የሌባ ሊግ በረኛው ዘሎ ምን ላይ ይረፍ? በረኛው ዘሎ አየር ላይ ነበር መቅረት የነበረበት። የሌባ ሊግ እከካሞች ናቸው። እከካም ዳኛ ነው ገብርኤልን። አንድ ሰው ወጥቶ ፋውሉን ያብራራ። ሲያስጠሉ እከካም የሆነ ዳኛ ቦል ልትጫወቱ ብቻችሁን? ማን አለ? አራሱ በቃ ቆሙ። ቦል የለም። ምን አይነት ቦል ልትሰጡ? ቦል የለም። ምግቡ መጥቶ ነው ቀይዳስ ነው። አይ ዋፍልስ ወጣ ገባ ዋፍል ቤት ባናና ብላ ባናና ብላ ለስፋን ልቤና ታፈተኝ። You say yes. Happy 807. ብቻቸውን እዛ ይጫወታሉ። ሰው የለም። እኔ እንደዚህ ነው በሰራበት ምን አለበት? ኑ በቃ ናና ኑ ግቡ፣ ይነስ ግቡ በቃ በላችሁም ትታጠባላችሁ። ኖ አውልቃት በጣም ብርድ ይመታል። Oh my god. No, it's not. I'm so hot. Why Elias went? ሳላዩ ወጣ። ሳላዩ ነው የወጣው። You didn't tell? ያ ወጣ። እናንተ ያላችሁ መስሎኝ ማዘጋው ይዋ I have to go outside like this. Like this, Alice. So tired. Here you go. 4. ብለው እንጂ እንዲሁን እንዳትወጣ ድንበር ፈርስት ብትወጣ ጉድ። አሁን ግን ውጭ ወጣ። ይሄ ሙቀት ሰውነት አይደለ? ስትወጣ
outside ሰውነቱ hot outside little cold mix ሲያረጉ ውጋት ያማላጥ dangerous ነው አረክ አንተው አንደኛ ወጣ ገባት ነው አሁን ከመጣህ ወጣ ኮምባል ነው ሞሽን አንድ ጨረሳችሁ ነው ሆኔ ሊሰኝ ታላችሁ ስለምትታጠቡ ትሞርስ ኩላል እሺ እንዳትወቅ በቃ ሄድ በቃ በግዝት ቴኒ ሚንቶቻ ቴኒ ሚንቶቻ ፕሊዝ ወጣችሁ ያ Okay. I love you, Mama. ይሄ ደግሞ እንዳያንሸራተት the stair be I careful know. Do you think I fell down? Anything in the middle? Oh. Bye-bye. ታዲያ ተጫውተና ታዲያ ተጫውታችሁ እሺ Okay. ኦኬ ሄድ በቃ ኦዲጋድ ፋሚሊ ምን አይነት ጨዋታ ላይ ነው? ገራሚ ጨዋታ። የሊጉ መሪ አርሰናል ወሳኝ 3 ነጥብ ማሳካት ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። በመጀመሪያ የአርሰናል ደጋፊዎች እንኳን ደስ ያላችሁ። ጨዋታው በጣም ፈታኝ ነበር። ይሄ 3 ነጥብ እጅግ በጣም ያስፈልግ ነበር። ውድ 3 ነጥብ ነው ያሳካችሁትና እንኳን ደስ ያላችሁ። አርሰናል በጨዋታው በጣም ተፈትኖ ነበር። በተለይ የቤኒ ዋይት መጎዳት አርሰናልን ቅርጽን እየቀያየር አርቴታ በጣም ተቸግሮ ነበር። እንደምታውቁ ዙቢሜንዲ ለራሱ አስገብቶ ዴክላን ራይስ በዛ በኩል መጫወቱ ጨዋታውን በጣም አክብዶት ነበር። ከዛ መልስ ግን ከረፍት መልስ ያደረገው ቅያሬ ትንሽ የተሻለ አድርጎት ነበር። ግን ያም ቢሆን ጨዋታው በጣም ከባድ ነበር። ምክንያቱም ዌስትሃም ካለበት ጫና አንጻር ወራጅ ቀጠና ውስጥ ነው። ከባድ ነው ሁኔታ ነበር። ግን ያም ሆነ ይህም ጣፋጭ 3 ነጥብ ማሳካት ችሏል። አሁንም ቢሆን ሁሉ ነገር በአርሰናል እጅ ነው። ይሄ ነበር ካሉት ጨዋታዎች ከባድ የተባለው። እንግዲህ ይህም በድል ተወጥቷል። እጅግ በጣም ደስ የሚል ነው። እንደዚህ በምጥ ሲገኝ ደግሞ ደስ ይላልና 2 ቀሪ ጨዋታ እንግዲህ ዋንጫውን ለማንሳት የሚቀረው ሲቲ በእርግጥ 1 ቀሪ ጨዋታ አለው። ያም ቢሆን እድሉ ከአርሰናል ጋር ነው። ዌስትሃሞች ግን አሳዛኝ ተሸናፊ ናቸው ብዬ አስባለሁ። ጨዋታው በጣም ውዝግብ ነበረው፣ ግን ማራኪ ጨዋታ ነበር። መር ተሰበረ፣ አርሰናልም አመለጠ። ባለቀ ደቂቃ አርሰናልን ነጥብ ለማስጣል የተደረገው ጥረት ሳይሳካ ቀርተዋል። ጠላት ባለቀ ደቂቃ ያዘጋጀውን መሰናክል ሰባብሮ በማለፍ አርሰናልን ነጥብ ለማስጣል የተደረገው ጥረት መክሸፉ ታውቋል። አርሰናል ዌስትሃምን 1-0 በማሸነፍ የሊጉን መሪነት አጠናክረዋል። የሲቲ ደጋፊዎች ዛሬ ትልቅ ተስፋ ነበራቸው። አርሰናል ነጥብ ይጥላል አለበዛ ደግሞ ይሸነፋል የሚል ነገር ግን ዛሬ በታምራት አርሰናል በማሸነፍ የሊጉ መሪነት በ5 ነጥብ አጠናክረዋል። የአርሰናል ደጋፊዎች ይህን ጉዳይ እንዴት ተመለከታችሁት? ምን ተሰማችሁ? በዛሬ ጨዋታ ሀሳባችሁን ኮመንት ላይ